ራሲኖላ የምትባል ሴትዮ ህይወታችን ውስጥ የለች። ሞተች? አደረኩት፣ አስገደልኳት። የምትገርሚ ሴት ነሽ። ግን ላመንሽበት ነገር ምንም ነገር ማድረግ ትችላለሽ። ምን ነው እንደማስገድላት ስነግርህ አላመንከኝም ነበር? እውነቱን ለመናገር በፍጹም ታደርገዋለሽ ብዬ አላሰብኩም ነበር። ይሄን እኮ ነው የምልህ። እኔ እንዳንተ ድንፋታ ብቻ አይደለሁም። የምፈልገውን ነገር ሁሉ አደርጋለሁ። በጣም ከዚህ በኋላ እኔና አንቺ አንድ ላይ እንሆናለን ማለት ነው። ስለምን? ቆይ እንዴት ገባሽ? ረጅም ሰዓት በር ላይ ቆሜ ስጠብቀው ነበር። ወደ ውስጥ ሲገባልኝ ነው ካሜራውን አስቀምጬ ወጣሁት። ጎበዝ፣ በጣም አሪፍ ነገር ነው የሰራሽው። እኔም እንደገደልኩሽ ያሳምኛታለሁ። አሪፍ። በቀላሉ አመነች። ግን አንቺ በደንብ ታውቂያታለሽ ማለት ነው። አላመነችኝም ነበር። ከዛ ፎቶሽን ሳሳያት ነው ያመነች። አዎ፣ ሜላት ለማንም የምትታመንም የምታምንም ሰው አይደለችም። ቆይ ግን ካሜራው የማይታይበት ቦታ ላይ አስቀምጥሽው? አዎ፣ በፍጹም ሊያየት አይችልም። ደስ ይላል በጣም። ነገሮች በጥሩ ሁኔታ ነው እየሄዱ ያሉት። አዎ፣ ይህን እየለፈለፈችለት ይሆናል። ግን እኮ እዛው አካባቢ መሆን ነበረብሽ። ሰው በእንግስ ብዬ ነው። ቆይ ታዲያ ካሜራውን እንዴት ልናመጣው እንችላለን? ቅዱሴን መንገድ አይጠፋም። እሺ አንተ አትጨነቅ። ኦርካ ግን እንዴት አልመጣም? አባዬ ጋር ሄዳለሁ ብዬዋለሁ። ለዛ ነው። ይህን ጨርሰን ነው የምንነግረው? አዎ፣ በእኔ ምክንያት ብዙ ተሰቃየ እኮ የኔ ጌታ። አይዞሽ፣ ፍቅር ይታገሳል ትያል ነበር። የእውነት ስለሚያፈቅርሽ ይህ የሚያሳስበው አይመስለኝም። ታዲያ ልክ ነበርኩኝ እኮ። አዎ ልክ ነሽ። አሁን ቀጣይ እቅድሽ ምንድን ነው? እስከ መጨረሻው ሁሉም እንደሞትኩኝ የሚያውቁ ከአባቴ ውጭ ለኦርካ ቀስ ብለን እንነግረዋለን። ግን እርግጠኛ ነሽ? ብዙ ነገር አለ። ምን ቀረሽ? ኦርካ ይቀራል። እንዴ ኦርካ ምን ያደርግልሻል? አገባዋለሁ። ምን ለዋለው? አልሰማኝም ነው ወይስ? ጆሮዬ ላይ ሲገባ ልክ አልመሰለኝም። ልክ ነው ዲቤ፣ ኦርካን አገባዋለሁ። ቆይ እኔስ? አንተ ምን? አንቺ የመጫወቻሽ ነኝ። እኔን ተጠቅመሽ ህይወትሽን ታስተካክያለሽ። ሜላት ታገባኛለች ብለህ ካምነህ ነበር? ሜላት ቀልድሽን ብታቆም ይሻልሻል። ይኸውልሽ ፍቅር ይዞኝ እንጂ ያ ክፉ ዲቤ ዛሬም ውስጥ ያለሽ። ምንድን ነው የምታወራው ዲቤ? ሰላም ውድ ቻናል ቤተሰቦቼ፣ ተወዳጅ የኖላዊ ድራማ ዛሬ ምን ተፈጠረው የምንውን አብረን እናያለን። ድቤ ጉድ ሆነ። ማለት አገባለሁ አፈቅረዋለሁ ብላ ሸወደችው። አሚኛሽ ነበር እኮ እንዴት ትግጅኛለሽ በማለት ድቤ ማለት ላይ እየጮኸ ነበር። ቆይ ማለት ታገባኛለህ ብላ አምናኝ ነበር እንዴ? አታፍርም እንዴ? እያለች ልኩን ነገረች። እና እስካሁን ስትጫወችብኝ ነበር አንቺ ማትረቢ እያለ እየጮኸባት ነበር። እሷም መቼም ቢሆን አንተ ጋር መሆን እንደማልፈልግ ግልጽ ነው። እኔ የሚፈልገው ኦርካን ነው። እንግዲህ ትኖራ ሞታለች ብላ አምናለች እና ትኖራ ከሞተች ኦርካን የኔ ነው፣ ኦርካንን አገባለሁ ብላ ወሰነች። ቅዱስም የገባችለት ቃል ትኖራን ከገደልክ ከሀገር ትወጣለህ ብላ ብር እንደምትሰጠው አሳምነው ነበር። ትኖራን ከገደላ በኋላ እንግዲህ ብር የሚባል ነገር የለም ራስ ታወጣ ብላ ታባረዋለች ማለት ነው። ነገር ግን እንዴት ይመስለኛል ቅዱስ ትኖራን እንዳልገደላት እርግጠኛ ነኝ። ስለዚህ ቅዱስ ባታምኝ ይሻልሻል እያላት ነበር። እና ማለት ታጠራጥራ ስለነበረ ቅዱስ ቤት ሄዳ ለማረጋገጥ ስትል ነበረ። ቅዱስ ቤት እጅግ በጣም ደነገጠ። እንዴት ትመጫለሽ በዚህ ሰዓት? ምን ፈልገሽ ነው እያላት ነበር። ትኖራ የት አለች? ውሸትን ነው ወይንስ እውነትን ነው የገደልካት? እንደ ኦርካንን ድቤን እንደሸወድኮ እኔ ልሸውደኝ እንዳትሞክር እያለችው ነበር። ያር ግን ትኖራ ኦርካን ለማየት ኦርካን ጋር ሄዳ ነበር። እና ማለት ትኖራ እንደሞተች ነበር። እሷን ለማሳመን ምንም ነገር ማድረግ ትችላለህ፣ ሞተች ብላ አሳምናታል። ስለዚህ ምንም አይፈጠርም። አሁን ደስታውን ታጥም። እኔ እንደሞትኩ ትመስል ሁሉም ሰው ማወቅ አለባቸው እኔ እንደሞትኩት። አባቴና ኦርካንን ቀስ ብዬ አስረዳዋለሁ። አባቴ ግን በጭራሽ ይህንን መስማት የለበትም እያለች ነበር። ነገር ግን ሜላት ድቤ በሚላት ነገር ተጠራጠረች ይመስለኛል። ቅዱስ ትኖራን እንዳልገደላት ውስጥ ይነግረኛል። ቅዱስ በማንኛውም ሰዓት የሚቀየር ሰው ነው። ስለዚህ እሱም ባታምኚ ደስ ይለኛል እያላት ነበር። ነገር ግን ይበልሽ፣ ምክንያቱም እኔን እንደምትወጂና ልታገብኝ እንደምትፈልጊ ከአንቺ ፍቅር እንዳዘኝ ደጋግሜ ነግሬሽ ነበረ። ነገር ግን አንቺ
እያታለልሽኝ ነበረ ስታስመስይ ነበር እንጂ ከመጀመሪያም ከኔ ፍቅር አላዘሽም ነበር አይደለም? እውነቱን ንገሪኝ ካልክ አዎ ካንተ ፍቅር አላዘኝም፣ መቼም ሊይዘኝም አይችልም እያለች ነበር። እንግዲህ ቅዱስ ኢየሱስ ሳወሩ አንድ ላይ እየሰማቸው ነበር። እንግዲህ የሞተ መስሎ ሞተ ብላ ስታሳምነው የነበረው ድቤ እንዳልሞተ ደረሰበት። ሜላት ነበር ይህን ሁሉ ጨዋታ ስትጫወት እንደነበረው የሮጠ መቶ ለሶኖራ ነግሯት ነበር እና በህይወት እንዳለና እየተጫወቱ እንደሆነ። ስለዚህ አንቺን መግደል ይፈልጋሉ። አሁን ማድረግ አለብን በእነሱ ዙሪያ እና እንጫወትባቸዋለን አንቺ ላይ እንደተጫወቱበት እያለ ነበር። እኛ ላይ ተጫወታ ነበር። ድቤ ሞተ ብላ አሳምናኝ ነበር። ወንጀለኛ ነው ብላ ስትወቅሰኝ ነበር። እኔ ራሱ አንቺን እንደገልስ ስታርገኝ የነበረው እያለ ሁሉ ነገር ዝርግፍ አድርጎ ይነግራታል። ቅዱስ አሁን የምናደርገው እኔ እናንተ መተባበር እና እያንዳንዱ የሚያደርጉት ነገር በካሜራ መቅረጽ አለብን፣ ከዛ ማስረጃ ይኖረናል እያለች ነበር ማለት ነው። እሱም እስማማ እና ታዲያ ካሜራ እንዴት አድርገን ነው የምናስቀምጠው እያለ እንደምንም ብለን እሱም አታስበው ካሜራውን አስቀምጣና ከዛ ያለውን ነገር ድቤ ማለት እባክሽ እኔን ጥለሽኝ አትጂ እያላት ነበረ። ነገር ግን እሷ ግን ኦርካን እንደምትፈልገውና ኦርካን ብቻ ማግባት እንደምትፈልገው ጨምር ደጋግማ ነገረች። እሱ ግን እጅግ በጣም ተበሳጨ። ምክንያቱም ኦርካ ጋር እንድትሄጂ አልፈልግም፣ የኔ እንድትሆኚ ነው የምፈልገው እያላት ነበር። እናም ሶኖራ እንደሞተች መሞታ ስትሰማ እጅግ በጣም ደስ ብሏት ነበር። ካሁን በኋላም ሶኖራ የምትባል የለችም፣ ኦርካን የኔ ብቻ ነው የሚሆነው። ኦርካን እኔን ወደደም ጠላም እኔን ብቻ ነው የሚወደኝ፣ እኔን ያገባኛል፣ ስለዚህ ኦርካንን አገባዋለሁ እያለች ነበር። ነገር ግን ቅዱስ ፈርቻለሁ ከሀገር ልውጣ ብሎ ብጠይቃትም ምንም አይነት ገንዘብ እንደማስጠው መቼም እንደማትታመን እኮ ነግሬክ ነበረ እኔ እያለችው ነገረች። ጸባን አንቺ በደንብ አውቅሻል። ሜላት በጣም ውሸታምና አስመሳይ ነበር። አሁን የሚፈልገው ገንዘብ ብቻ ነው። ገንዘብ ስጪና ከሀገር ልውጣ፣ አለዛ ግን ለኦርካን ሁሉ ነገር እናገራለሁ ብሎ ቢነግራትም ነገር ግን እኔ ሳይሆን አንተ ነው ወንጀለኛ ታውቃለህ። እንግዲህ አንተ እንደ ግድልካት ለፖሊሶቹ ከጠቀሙ ከእስር ቤት ትወሰብሳታለህ። ስለዚህ አርፋ ብትቀመጥ ይሻላል። ለኦርካን ምንም ነገር ትንፍሽ እንደማትል ቃል ግባልኝ፣ አለዛ ግን አሳስራለሁ እያለች ማስፈራራቱን ቀጠለች ማለት ነው። ስለዚህ ይህን ሁሉ ጨዋታን ስትጫወችብኝ የነበረው እኔን ጭራሽ አንቺ ነሽ እንዳዘሽኝ እኔም እናገራለሁ እያለ ቢያስፈራራቱም ነገር ግን ለኦርካን ወደድሽም ጠላም እናገራለሁ፣ አንተ እኮ ነው ነፍሰ ገዳይ እኔ ሳይሆን፣ ስለዚህ ኦርካን እኔ ወይም አንተ ማንኛችን የሚያምን ይመስልሃል እያለችው ነበር። ሆኖም ግን ቅዱስ እጅግ በጣም ይናደዳል። በጣም የምትገርም ሴት ነች፣ ግን አንቺ ምን አይነት ጨካኝ ነች፣ ምንም አይነት ሪራ የሚባል አልፈጠረብሽም እያላት ነበር። እንግዲህ እኔ የምፈልገው ሶኖራ ቆይ ሶኖራ ሞተች ብዬ ብዬ እንዳለቅስ ነበር እንዴ? ወይ ጥሩ ሰው ነበረች እንድል ነበር እየጠበቀው አንድ ሸክም ነው የተገላገልኳት። አሁን ምን አለ እንድቀለለኝ እኔ የማውቁ እያለች ስታወራ ነበር። ሰው ሲሞት እንዳንቺ የምደሰት ሰው አይቼ አላውቅም። ይሄን ሀል ሰው ኮነ ትንሽ እንኳን ምንም አይነት ስሜት አይሰማሽም እንዴ እያላት ነበር። እና ሶኖራም በድብቅ ኦርካንን ለማግኘት ኦርካን ጋር ትሄዳለች ማለት ነው። እንግዲህ ማንም አላየም እያለች ራሷን ችፋፍና ማንም ሰው ሳያት እነሱ ጋር ድቤ ቤት ገብታ ካሜራውን ካስቀመጠች በኋላ ኦርካንን ለማግኘትና ሁሉ ነገር ልታስረዳው ትሞክራለች። ነገር ግን ድቤ እና እንዴት አደረግሽ ብሎ ስጠይቃት ገድያታለሁ፣ ሞታለች። ስለዚህ ቅዱስ አንበሳ ነው ስራውን ሰርቷል በአግባቡ እያለች ለሱ እየነገረች እያለን እንደ አጋጣሚ ቪዲዮ ተቀርጾ ነበር። ቅዱስ እኔ አንቺ እንደሞትሽ አሳምኛታለሁ፣ ስለዚህ ምንም ጥርጥር አይገባሽ እያለት ነበር። ቅዱስ አመሰግናለሁ፣ ያደረክልኝ ነገር መቼም ቢሆን አረሳውም እያለችው ነበር ሶኖራ። እንግዲህ ማለት ሜላት እንግዲህ ሶኖራ ሞተች በማለት ኦርካንን ለማግባት ጉድ ስትል ሶኖራ ካች ትልበታለች ማለት ነው። እንግዲህ የሷ ስራና የሷ ሴራ ስላልተሳካለት እጅግ በጣም ትናደዳለች። ቅዱስ እንደዋሻት ሲደርስበት ሁሉ ነገር ይነገረን ትነግረዋለች ማለት ነው። አሁንም ቢሆን እየዋሹ እንደሆነ ኦርካንን የራሷ ለማድረግ ብዙ ነገር ኦርካን የተቀዳ ቪዲዮ ሙሉ በሙሉ ያን ማለት ነው። እንግዲህ ከድቤ ጋር አንድ ላይ እንደነበረች እንደው ከድቤ ጋር ብዙ ነገር እንዳሳለፈችም ጭምር እንደውም ሶኖራን ለመግደል አንድ ላይ እንደሞከሩም ጭምር ሁሉ ነገር
ይደርስበታል። በዛ ማለትም ቅዱስን አግኝታ ድቤ እንዳለ በህይወት ሁሉ ነገር ታሳየውና ከአሁን በኋላ ገንዘብ የሚባል ነገር እንደሌለው ስታስፈራረው ነበር ማለት ነው። ሆኖም ግን አሁን በዛ አጋጣሚ ካሜራውን ይዤ እመጣለሁ እያላት ነበር ለሶኖራ። እሷ ጋር ሄዶ ሁሉ ነገር ሳይቅ ሁሉ ነገር ልታረጊ ትችላለች። ስለዚህ ጥንቃቄ ማድረግ አለብን። ሜላትን በጭራሽ ማመን የለብንም። ቅዱስ አንድ ነገር ታረጋለች። እሷ ሁሉ ነገር ካላሰበች በስተቀር ልትን አችልም እያለን ልክ ሲገባ ድቤ ሰው እጅግ በጣም ይደነግጣል። ምክንያቱም እሷ ሞት ብላ ያወራችው ድቤ በህይወትን መኖሩን ሳያረጋግጥ እሱ ቀጥ ብሎ እየሳቀ ነበር እና የሞት አስመስሎ እሷ እንዳዳነችና እንዳተረፈችውን ጭምር ስትነግሮ ነበረ። ታዲያ የሁሉ ውሸት ምን አስፈለገ? ይህን አዱን ሶኖራን ለመግደልና እሷን ለማጥፋት ነበር አላማሽ አይደለም? ተሳክቶልሻል። አሁን የሚፈልገው ገንዘቡ ስትሽ ከዚህ ሀገር ቶሎ እንዲወጣ ብቻ ነው እያላት ነበር። እናም እሺ አድርጓለሁ፣ እሱን አታስብ፣ በቅርቡ ቀስጥና ምንም አይነት ገንዘብ እንደሌለ ስትነግር ፈርቻለሁ፣ ሰው እኮ ነው ያገደልኩት እያለ ይልን ነገር ማውራት ጀመረ ማለት ነው። ሐኪም ቤት የወሰደችው የሞትኩ መስሎኝ ጥላ ሄደች። ያቺ ተንከሲስ እባክሽ ማለት ንረጅኝ ሐኪም ቤት ውሰጂኝ ብሎ ሲተኮስበት በነበረበት ሰዓት እሷ ነበረ መታ ሐኪም ቤት የወስዳ ያዳነችው ማለት ነው። እንግዲህ ያሰበችው አሁን የሚፈልገው ገንዘብ ስጪና ከዚህ ሀገር መውጣት አለብኝ ይላታል። ስለምን ገንዘብ ነው የምታወሩ ብላ ካዳላረገችው ይባሳት ዳምዳ ሰላም ተተቆልል አደረገ። ስለዚህ ገንዘቡን አልሰጠው ማለት በመጨረሻ ላይ ቅዱስ ማለት ነው እንግዲህ ቅዱስ ደግሞ ካሜራ የተደበቁ ካሜራውን ይዞ ለመሄድ እየፈለገ ነበር እና ቤት ውስጥ ጉርድ ስል ቆይ የሚፈልግ ነው። አይ ይህ ሰው ገድ እያለው እኮ አይደለም ጭንቀቱ በመንፈስ እየመጣችብኝ እያስቸገረችኝ ነው እያለት ነበር። አትም በቆ ቀርፈተኛ ትለውና ማለት ወደ አይደለም እንደ ራስ ለሽንሽን ራስ እንዳትሸነው አላለችው። ከዛ እሺና እሱ ካሜራውን እየፈለገ ነበር። ጉድ ስል እሷ መጣችበት ድንገት ማለት ነው። ከዛ ካሜራውን ይዞ መጣ። ሶኖራ በጣም ደስ አላት ማለት ነው። ሳስት ደስ እኔ ራሱ ደስ ይለኛል ነው እንደላቅ የወረ ማለት ነው። እና በጣም ደስ አላት። ቅዱስ ያደረክልኝ ነገር መቼም በሆነ ረሳም እውነት ልክ እንደ ወንድሜ ነው ብላ በጣም ደስ አላት እና ለሷ እኔ ያለ ስሜት ምናምን እያለ ልክ እንደ ወንድሟ እንደምትወደውና እንደምታከብረው ነገረች። ነገር ግን ከዚያ ጋር ውጣ እያለች ነበረ። እኔ እንደሚመስለኝ ግን ቅዱስን ማመን የለብሽም እኔ ለምን ካደኝ አያ ስለማትችለዋ አለነችም እና ድቤ ደግሞ ተጠራጠረ። ሶኖራ እንዳልሞተች ነፍሰው ነግረዋለች ማለት ነው እና እንዳልሞተች እያሰበ ነበር። አሁንም ግን በመጨረሻ እንግዲህ ቅዱስ እንግዲህ ካሜራውን ወስድና እነሱ ያወሩት ነገር ማለት ሁሉ ነገር ይሰማል። እንደኔ ግን ቅዱስን በጭራሽ ማመን የለበሽም። ቅዱስ ይጫወትብሻል፣ እኔን ክዶኛል። ስለዚህ እሱን ባታመኝ ይመስለኛል ሶኖራ የሞተችው አይመስለኝም። ፍቅሩን መቼም ሊገል አይችልም አያለች። አይ አሁን ሌላ የባሰ ጭንቀት አታምጣብኝ፣ ሶኖራ ሞታለች ብያለሁ ሞታለች ስትል ነበር የሚላት። ነገር ግን እኔ በጭራሽ አላመኑም። ለምን ከቡዳ እያለች ከቡዳ ያወቀ ጠላት ነው የሚባለው ነገር እውነት ነው። ስለዚህ መጠርጠሩ አይከፋም እያለ ይሄ ነገር እውነቱ እንደ ሶኖራ ቤት ኖሮ እንደ እያለች ማለት ስትጠራጠር ነበር ማለት ነው። እንግዲህ ያላት አማራጭ ቅዱስ ቤት ሄዳለ ማረጋጋት ትወስናለች። ልክ ቅዱስ ቤት ስትል ቅዱስ ብቻ ነበረ ቤት ውስጥ እየነበረው። ልክ ሳያት በጣም ደነገጠ። ሶኖራ እያለች ጨዋችበት። ስለምን ሶኖራ ሞታለች አይደለ እንዴ አይደል እያላት ነበር። ሶኖራ ቤት መኖርና መሞቱን ለማረጋገጥ ነው የመጣሁት። እኔ ዋሽተኝ ከሆነ ቅዱስ የማየው ነገር ውስጥ ነው የምትገባው፣ ተጠንቀቅ እያለች ስታስፈራራው ነበር። እሱ ደግሞ የሞተ ነገር አትጥሪብኝ፣ ሶኖራ የሚባል እኔ ጋር የለም፣ ስለዚህ እያለ ስታወራ ነበር። ወደ ተመልካዮች የዛሬ ቪዲዮ ይህን ስል ነበር። ተወዳጅና ደስ የሚል አሪፍ አቀራረብ ሆነ ድራማ ነው። እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ።